እንደው ስለ እግዚአብሔር ብላችሁ በደንብ ስሙ። እንደው በጣም እርግጠኛ የሆናችሁበት እንደው በጣም የምታምኑበት ባለሙያ ካልሆነ ለጴንጤ ምስጢራችሁ እንዳትነግሩ። በቃ ይውጣላችሁ፣ እንዳትነግሩ እንዲህ ብላችሁ። እንዴት ብለህ ተገኘህ ቤት እንዴት ብለህ ተገኘህ ቤት እየሞከርኩ ነው። በናፍቆት የምታቃጥለኝን ኦርቶዶክስ በመሳደብ በመራገም እሷን ለመርሳት እየሞከርኩኝ ነው። ፍጡራን ላይ ስትንጠለጠል ያኔ ተረግመሃል ማለት። ቃለ መርገም ያሰማልን። እየሞከርኩኝ ነው። አልስማማም በዚህ ሐሳብ። አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተምኮ እየሞከርክ ነው። የማይሸጠውን እግዚአብሔርን እየሸጡ ድሃዋን መቀነት እየፈቱ ፕሮግራም ላይ ምንድነው ጌ ወንድም ነው የሚገርም አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይሄው ልጅ በሕግ አግባብ እንዲጠየቅ እፈልጋለሁ። እኔ በእንደዚህ አይነት ጉዳይ አልደራደርም። አረቄና ጠላ ቢራና ውስኪ ትጨልጣለህ፣ ከቅቤና ከጮማ ትሸሻለህ። አእምሮ ሲጨልም የሰይጣን መስዋዕት የሆነውን ዘፈን ትደግፋለህ። ስለ ኢየሱስ የሚያወራውን መዝሙር ታወግዛለህ። መጽሐፍ ቅዱስ ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ ኮሜዲያን ያሲኑ እየሞከርኩኝ ነው በሚል የሰራው በብዙዎች ዘንድ ተወዳጅነትን ያገኘው ቪዲዮ እንግዲህ ወደ ፕሮቴስታንቱ ዓለም ገብቶ ኦርቶዶክስ ለመሆን እየሞከርኩኝ እያሉ እንግዲህ ይገኛሉ ማለት ነው። ኦርቶዶክስ ለመሆን እየሞከሩ ያሉት ሙከራ ምን ይመስላል የሚለውን የማሳይ ቻናል ማለት ነው። እንዲሁም ደግሞ አንድ የፕሮቴስታንት ፓስተር በአዳራሽ ውስጥ የሚደረገውን የግብረ ሰዶም ጉድ አጋልጧል ማለት ነው። እሱን የማሳያችሁናል ማለት ነው። እንግዲህ እስከ መርሃ ግብሩ መጨረሻ ድረስ አብራችሁን ቆዩ። ቪዲዮ ላይክ ማድረግ እንጀምር። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ፕሮቴስታንት ኦርቶዶክስን ለመሆን በተደጋሚ እየሞከሩ ይገኛሉ ማለት ነው። መዝሙራትን በመውሰድ ይዘምራሉ፣ ስብከታችንን በመውሰድ አስተምሮ ዜዳችንን በመውሰድ እንዲሁም ደግሞ በተለይ በብዛት ዝማሮች ላይ የመዝሙር ንዋየ ቅድሳትን በመውሰድ ኦርቶዶክስ ለመሆን እየሞከሩ ይገኛሉ። ይህ ሙከራቸው እንዴት ነው? ለምሳሌ መዝሙራትን እየወሰዱ እንዴት ነው ኦርቶዶክስ ለመሆን የሚሞክሩት የሚለውን እናያለን። እስኪ ይህን ቪዲዮ እንየው። እንዴት ብለህ ተገኘህ ቤት እንዴት ብለህ ተገኘህ ቤት እንዴት አልሰለቸህ መተኛት ከበረ እኔ ማነኝ የምትገባ ከቤቴ ስር እሰማለሁ እድናለሁ ጌታዬ ሆይ ቃል ተናገር አትርሳታ የኔ ገዢ የኑሮዬ የመንገዴ የማይቀሙኝ በጎድሌን እኔ ባንተ መወደዴ ቀና ስን ከሰማይ ኮከብ ይመራኛል የፍቅር መዓዛ ልቤን ይጠራኛል እንዳጭሩ ቀራሾላ ላይ ብወጣ ከቤቴ ሊገባ መምህሩ መጣር እንዴት ብለህ ተገኘህ እኔ ቤት እንዴት ብለህ ተገኘህ እኔ ቤት ከቶ እንዴት አልሰለቸህ መተኛት ከበረት እንዴት አልሰለቸህ መተኛት ከበረት ፕሮቴስታንቱን ግን እንደሚታወቀው የራሱ የሆነ ዶግማቲክ የሆነ አስተምህሮት የላቸውም። ቋሚ የሆነ ትምህርት የላቸውም። እንዲሁም ደግሞ ቋሚ የሆነ የአምልኮ የዝማሬም ነገር የላቸውም። ስለዚህ ዘወትር በሚቀኑባትና ዘወትር ከንፈራቸውን በሚያላቅቁባት የኢትዮጵያ ቤተክርስቲያን ላይ እርሷን ለመምሰል እየሞከሩ ነው። እርሷን ለመሆን እየሞከሩ ነው። መዝሙሯን በዚህ ልክ ወስደው እርሷን ለመሆን ሙከራ ላይ ይገኛሉ ማለት ነው። እንግዲህ በደንብ ከሞከራችሁ ወደ አማናዊት ቤተክርስቲያን ወደ ብርሃን እንደምትመጡ እናምናለን። እስኪ ደግሞ ይህንን ሙከራ እንየው። ማን ነው የሚሞክር? ኦርቶዶክስ ለመሆን የሚደረገውን ሙከራ እስኪ እንይ። እየሞከርኩ ነው። በናፍቆት የምታቃጥለኝን ኦርቶዶክስ በመሳደብ በመራገም እሷን ለመርሳት እየሞከርኩኝ ነው። አቶ ትዝታው ሳሙኤል ከሐዋሳ አገልግሎቱ ጨርሶ ወደ አዲስ አበባ ሊመጣ ሲል እናቱ ያገኙትና ለምንድነው ግን ከኦርቶዶክስ አናት ላይ የማትወርደውና የራስን የማታስተምረው ሲሉት እየሞከርኩ ነው። በተናገርኩ ቁጥር
ስተቴን እየተመለከቱ የሚያርሙኝን ኦርቶዶክሳውያን በስድብ እያጥረገረኩኝ ዝምባም ጸበል ቀጂ ጣውላ ተሸካሚ እያልኩኝ እነሱን ከኔ ለማራቅ እየሞከርኩኝ ነው። እነዛ የተረጋጉ መዝሙሮቼን ማይክልን ቢዮንሴን በሚያስንቅ ሁኔታ ለውጬ ለመደሰት እየሞከርኩኝ ነው። ለአንድ አዳም አንድ ሔዋን ነው የሚለውን ሕግ ጥሼ ሌላ ሚስት ጨምሬ ለመደሰት እየሞከርኩኝ ነው። ኢየሱሴ ለቢዝነሴ ብዬ ቆርጬ ተነስቼ ናና ኢየሱስ እያልኩ ለመሸቀል እየሞከርኩ ነው። በናፍቆት የምታቃጥለኝን ኦርቶዶክስ በመሳደብ በመራገም እርሷን ለመርሳት እየሞከርኩኝ ነው። ማዘርየው እኔማ ትዝተው ብዬ ነበረ። ቃየንን ክብኝ ብለው ወደ ቤት ተመለሱ። ሰው በተፈጥሮ ዝንባሌው ከእርሱ የተሻለውንና እርሱ የሚበልጠውን ለመሆን ይሞክራል ማለት ነው። ሙከራው የማያቋርጥ ነው። የሚቀናበትን ሰው ለመሆን የሚበልጠውን ከእርሱ ታላቅ የሆነውን ነገር አርያ የሚያደርገውን ሰው ለመሆን ይሞክራል፣ እየሞከረም ይሄዳል ማለት ነው። ይሄ የሰው ልጅ የተፈጥሮ ዝንባሌ ነው ማለት ነው። በዚህ ምልክ እንግዲህ ፕሮቴስታንት የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ይቀኑባታል። እርሷ ስርዓቷ ፍጹም ነው፣ አምልኳ ፍጹም ነው። ስለዚህ እርሷን ለመሆን ይሞክራሉ። የመዝሙር ንዋየ ቅድሳቷን ይወስዳሉ፣ ዝማሮቿን ይወስዳሉ፣ አስተምህሮቶቿን ይወስዳሉ። አልባሳቷን ሁሉ እርሷን ለመምሰል ነው የሚሞክሩት። እርሷን ለመሆን ይሞክራሉ። ሁልጊዜም ኦርቶዶክስ ቤተክርስቲያንን ለመሆን ሙከራ ላይ ናቸው ማለት ነው። እና ሰው የሚቀናበትንና ከእርሱ የተሻለውን ከእርሱ የሚበልጠውን ነገር ሆኖ ለመገኘት ይሞክራል። አሁን ሙከራው ይቀጥላል። እስኪ ነው ገምና ስለ መባረክ ልነግራችሁ ነው ሲል ኧረ ፓስተር ባልታዛር መስበክ ጀመረ ብዬላችሁ በጣም ተገርሜ ትምህርት ላይ አስተምረው መሳደብ ምናምን አቆመ፣ ስለ ኦርቶዶክስ መናገር አቆመ ብዬ ወዲያውኑ ደፍተሬን አወጣውና ስክሪፕቶ ይዤ ርዕሱን መባረክና መረገም ብዬ ቁጭ አልኩላችሁ። ዛሬ ስለ መረገምና ስለ መባረክ ልነግራችሁ ነው። ቀጠለ። በተለይም በአገራችን ኮንቴክስት በፍጡራን ላይ የሚደረግ መደገፍ፣ በፍጡራን ላይ መታመን፣ እከሊት አለችልኝ እከሌ አለልኝ፣ ያው እንደፈራሁት ጀመረው። ሚካኤል አለልኝ፣ ገብርኤል አለልኝ፣ ተክለ ሃይማኖት አለልኝ፣ ማርያም አለችልኝ እያለ ለሚኖረው ህዝባችን ምን ያህል ሲሪየስ የሆነ ዳሜጅ እንደሚያመጣ ላስተላልፍላችሁ ወድጃለሁ። ያው እንደሰማችሁት ነው። አይችልም፣ ባልታዛር አይችልም። የትኛውም ፍጡር አያሻግርህም። ለሚካኤልም ለገብርኤልም ለመላእክትም ፍጡራን ላይ ስትንጠለጠል ያኔ ተረግመሃል ማለት ነው። ቃለ መርገም ያሰማልን። አረቄና ጠላ ቢራና ውስኪ ትጨልጣለህ፣ ከቅቤና ከጮማ ትሸሻለህ። አእምሮ ሲጨልም የሰይጣን መስዋዕት የሆነውን ዘፈን ትደግፋለህ፣ ስለ ኢየሱስ የሚያወራውን መዝሙር ታወግዛለህ። እናም ኦርቶዶክስ በመሆናችሁ ክብር የሚሰማችሁ ሁሉ እየገባችሁ ኮሜንቱን ኦርቶዶክስ ነኝ እያላችሁ አጥለቅልቁት። አባት ልጁን እንደሚመስል ሁሉ ቤተ ክርስቲያናችን አምላኳ እግዚአብሔርን ትመስላለች። እግዚአብሔር ጹሙ ጸልዩ ይለናል፣ ቤተ ክርስቲያንም ጹሙ ጸልዩ ትለናለች። እግዚአብሔር አትስረቅ፣ አታመንዝር፣ አትስከር ይላል። እንዲሁ ቤተ ክርስቲያናችንም አትስረቅ፣ አታመንዝር፣ አትስከር ትላለች። ሰክረህም ሰርቀህም ገለህም በተገኘ ሰዓት እግዚአብሔር ከቤቱ አውጥቶ አይጥልህም። እንዲሁ ቅድስት ቤተ ክርስቲያንም በየትኛውም ኃጢአት በተመላለስን ሰዓት ከደጇ ከስፍራዋ አውጥታ አትጥለን። ታዲያ ዛሬ ብዙ ክርስቲያኖች ይጠጣሉ፣ ይሰክራሉ። የቤተ ክርስቲያን አስተምሮት ካልሆነ የእግዚአብሔር ፈቃድ ካልሆነ እነዚህን ሰዎች ለምን ቤተ ክርስቲያን አታባረራቸው? አይሁዳውያን ክርስቶስን እንዲህ ሲሉ ጠየቁት፣ ስለምን ከኃጢአተኞች ጋር ትበላለህ ትጠጣለህ አሉት። ጌታ ክርስቶስ ግን እንዲህ አላቸው፣ በሽተኞች እንጂ ጤነኞች መድኃኒት አያስፈልገውም ሲል መለሰላቸው። ቤተ ክርስቲያንም ኃጢአተኞችን ወደ ጽድቅ የምትጠራ መንገድ እንጂ ፍርድ ቤት አይደለችም። ወንድማችሁ ናታኔም ነኝ። ፕሮቴስታንቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ፣ ስርዓቷን፣ ቀኖኗን፣ አምልኳን በጣም የተወደደላትን ከእግዚአብሔር ዘንድ የሆነውን ይህን አምልኳን፣ ዝማሬዋን፣ የአገልግሎትን ንዋየ ቅድሳቷን ብቻ ሳይሆን ለመሆን ለመምሰል እየሞከሩ የሚገኙት ደካማ የምንላቸውን ነገሮች ሁሉ አላስፈላጊውን ነገሮችን ሁሉ ይሞክሩታል ማለት ነው። እንደኛ ደክሞ ለመገኘት ሁሉ ሳይቀር ምን ያህል የተመለከቱ እንግዲህ እንደሚቀኑባት ምን ያህል እሷን ለመምሰል እሷን ለመሆን እየሞከሩ እንዳለ የምትረዱት። ሰው መልካሙን ነገር ይሞክራል እንጂ ከኛ ድካም የሆነውን ነገር ሁሉ እየሞከሩ ስንመለከት እጅግ እናሳዝናል። እንግዲህ በተለያየ መንገድ ቅዱስ ሲኖዶሱ አባቶቻችን ሊቃነ ጳጳሳት የሚጠየቁት የመፍትሄው አካል እነሱ ንዋየ ቅድሳት አልባሳትን ሁሉ ወስደው እየሞከሩ ነው ወደ ኦርቶዶክስ ቤተክርስቲያን ለመመለስና እርሷን ለመምሰል ማለት ግን አልተሳካላቸውም። ሆኖም ታጥቦ ጭቃ ነው የሚሆኑት።
እንዴት ነው እንዲህ ታጥቦ ጭቃ ሊሆን የቻሉት? ሙከራ ላይ ናቸው። አሁንም እየሞከሩ ነው፣ ግን ታጥቦ ጭቃ ይሆናሉ። ፕሮግራም ላይ ምንድን ነው ጌ ወንድም ነው የሚገጥመ አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት ወንድና ወንድ ኖ ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃለሁ። ግን አዳምጡ። በጣም የሚገርመው ነገር ይኸው በድብቅ የተቀረጸ ስለሆነ ኢትዮጵያ ውስጥ ሴትና ሴትን እያጋቡ ይህ ነው እየተደረገ ያለው። እንድንጠነቀቅ ፕሮቴስታንቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመምሰል ለመሆን ብዙ ሞክረዋል፣ እየሞከሩ ነው። ነገር ግን በፍጹም ያልሞከሯትና መሞከር የማይፈልጉት ነገር እየሞከርን ነው ብለው የማይሉት ነገር በድንግልና የመኖር የምንኩስና ሕይወትን በፍጹም አይሞክሯትም። እንደተመለከታችሁት ጭራሽ ሴት ከሴትን የሚያጋቡ ወንድ ከወንድን ሰዶማዊነትን የሚያለማምዱ ናቸው። የኦርቶዶክሳዊት ቅድስት ቤተክርስቲያን በድንግልና የመኖርን ሕይወት አይሞክሯትም፣ እየሞከሩትም አይደለም። የምንኩስና ሕይወትን እየሞከሩት አይደለም፣ አይሞክሩትም። ለምን? እጅግ በጣም ድንግልና የሚከብዳቸው ነገር ስለሆነ በድንግልና መሆን አይፈልጉም። መጓተት ስለሚፈልጉ በአዳራሽ ውስጥ ገብተው የሚደረገው መጓታዊ ስራ ስለሆነ ይችን አይሞክሯትም። እየሞከር ነው ብሎ የሚናገሯት ይችን ነገር ነው። እኛ ደግሞ እንላችኋለን ሞክሯት። በድንግልና የመኖርን ነገር እባካችሁ ሞክሯት። እንደሌሎቹ ይህንንም ብትሞክሩት መልካም ነው፣ እየሞከር ነው ብላችሁ ነገር ግን ወድቃችሁ ተገኝታችኋል። እንደ ታጥቦ ጭቃ የሆናችሁ እንደ ሪያ ስጋ ወደ ጭቃ ውስጥ ነው የወደቃችሁት፣ ወደ ሰዶማዊነት ጭራሽ ማለት ነው። እና የድንግልና ሕይወትን ብትለማመዱት፣ ድንግልናን ምንኩስናን ብትሞክሩት፣ እየሞከራችሁት ቢሆን ኖሮ እንዲህ ባልሆናችሁ ነበር።